ራስልን ኩራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የመሶብ የአንድ ማዕከል አገልግሎት የመንግስትን የአገልግሎት አሰጣጥ ወደ ላቀ ደረጃ የሚያሸጋግር መሆኑን የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል የአዲብራኺ ተሃድሶ ማዕከል ጥገና በማድረግ የዲዲአር ትግበራ መጀመሩን ገለጸ። ጽንፈኛው በህዝብ ጉያ እየተደበቀ እርስ በርስ ከሚፈጽመው መተላለቅ ባለፈ አሁንም ቁጥራቸው 34 የሆኑ ንጹሐን ዜጎች በፈረስ ሚካኤል ትምህርት ቤት ውስጥ መረሸኑን በተቀረጸ ድምፅ አረጋገጠ። ከውጭ የሩሲያ ዩክሬን ጦርነት ለማስቆም የሚደረገው የሰላም ጥረት አሜሪካ በምትፈልገው ፍጥነት ሊሳካ እንደማይችል ሩሲያ ገለጸች። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሚዘቱ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97,000 ብር ሲሸጥ የነበረው ወደ 78,000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430,000 ብር ጀምሮ፣ ባለ 2 መኝታ ከ620,000 ብር ጀምሮ፣ ባለ 3 መኝታ ከ750,000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። በቅድሚያ ይህ ዓመት የማንሰራራት ነው እንዳልነው ሁሉ እየመጣ ያለው ለውጥ ይበልጥ የሚያነሳሳና የሚያበረታታ ሆኗል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የተመዘገቡ ያሉት ውጤቶች የኢትዮጵያ መሰረት እውን እየሆኑ እንደመጡ ያሳያል ሲሉም ተናግሯል። ጠቅላይ ሚኒስትሩ ይህ ስኬት በሁሉም መስኮች እየታየ ነው፣ የዚህ ስኬት አስገራሚ ምልክት የቡልቡላ ፓርክ ነው ሲሉም ተናግሯል። በአንድ ወቅት የቆሻሻ መጣያ የነበረ ስፍራ በጥቂት ወራት ውስጥ ዋጋው ከፍ ወዳለም የህዝብ መጠቀሚያ ተቀይሯል ያሉት ጠቅላይ ሚኒስትሩ የቦሌ ክፍለ ከተማ አመራሮች በራሳቸው ተነሳሽነት ከግሉ ዘርፍ ጋር በመተባበር ብሎም ማህበረሰቡን በማስተባበር አስደናቂ ስራ ሰርቷል ብሏል። የባለቤትነት መንፈስና ቀድመው አስበው የመስራት ተነሳሽነታቸው በሁሉም ዘርፍ መቀዳት አለበት ሲሉም ተናግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ ስፍራ የፈሰሰው ሀብት የዛሬውንም የነገውንም ትውልድ ያገለግላልና የአካባቢ ነዋሪ እንዲንከባከበው ጥሪ ያቀርባለሁ ብሏል። ባለድርሻ አካላት ሁሉ ደግሞ ይህን ጥረት በተቀሩት የከተማችንና የሀገራችን ክፍሎች አሳድገው እንዲተገብሩ አደራ ላለሁ ሲሉ መልእክታቸውን አስተላልፈዋል። ተከታትለን እንመለስ። ይህንን ዓመት ስንጀምር ይህ ዓመት የኢትዮጵያ የማንሰራራት ዓመት ነው ብለን ነበር እና በሁሉም የስራዎቻችን መስክ በግምገማ ያረጋገጥነው በፋክት ያረጋገጥነው እየመጣ ያለው እመርታ እየመጣ ያለው ለውጥ ይበል ይቀጥል የሚያስብል ነው። ኢትዮጵያ የምትነሳበት ዘመን የሚጣለው መሰረት በሁሉም መስክ ነው። በእርሻ ስንዴ፣ ቡና እንደምንለው፣ በማይኒንግ ወርቅ እንደምንለው፣ በኢንዱስትሪ ኢትዮጵያ ታምርት እንደምንለው፣ በቱሪዝም በጣም በርካታ ስራዎች እንደተሰሩት፣ እንዲሁም በቴክኖሎጂው በተለይ የሞባይል ባንኪንግ አሁን በቅርቡ የተመረቀው የመሶብ የአንድ ማዕከል አገልግሎት ከዛ ቀደም የተመረቀው የኳሊቲ ኢንፍራስትራክቸር አብዛኛው የተቋም ግንባታ ስራችን ተሰናስሎ ተደምሮ ሲታይ የኢትዮጵያን ማንሰራራት እውን እየሆነ እያየነው እንደመጣን ያመላክታል።
አሁን ያለነው የቦሌ ቡልቡላ ፓርክ ነው። እዚህ ቦታ ከጥቂት ወራት በፊት በጣም ጥቂት ወራት በፊት ይሄ መንገድ አልነበረም። ከዚህ ኮንዶሚኒየም ፊት ለፊት የነበረው ቦታ ፓርኪንግ፣ መኪና ማከማቻ፣ ቆሻሻ መጣያ፣ እውነት ለመናገር ለውድድር የማይመች ቦታ ነበር። በጣም በጥቂት ወራት ውስጥ ይህ ቦታ በአዲስ አበባ ለህዝብ ከተሰሩ ፓርኮች አንዱ ትልቁ ፓርክ ነው። ከ20 ሄክታር በላይ ያለው እስካሁን የሰራናቸውን ስራዎች የሚያሳድግ እና ለሰፈሩም ሰው ትልቅ መዝናኛ፣ ስፖርት መስሪያ፣ ማረፊያ፣ ማንበቢያ ሊሆን የሚችል ቦታ ነው። ስራው ግን እዚህ ብቻ አይደለም። ከቦሌ አደባባይ ጀምሮ እስከ ጎሮ አዳማ ኤክስፕሬስዌይ መውጫ ያለው መንገድ ድረስ የተያያዘ ነው። በዚህ መሃል በመቶ ሺህ የሚቆጠሩ ችግኞች ተተክለዋል። ሙሉ መንገድ ነው። አሁን ከ2-3 ዓመት በኋላ ጫካ ነው ኦል ዘ ዌይ የምናየው ማለት ነው። ልክ ሌላ ሀገር እንደምናየው ሃይዌይ በዛፍ ከግራና ቀኝ ዛፍ ያለው ከመሃል ዛፍ ያለው እጅግ ለአይን የሚስብ አይነት መንገድ ነው የሚሆነው። የመጣ ነው እዚያ ጋር የነበረውን ድልድይ በመናሰራበት ወቅት ለድልድይ ስራ ነበር የምንመላለሰው። ከዚያ ነው እንግዲህ ሐሳብና ስራ የመጣው። ይህ ስራ እንዲሳካ የቦሌ ክፍለ ከተማ አመራሮች፣ የዚህ አካባቢ ነዋሪዎች የሰጡት ዋጋና የከፈሉት ነገር እጅግ ከፍተኛ ነው። እውነት ለመናገር በሞራል ከማገዛችን ሐሳብ ከማገዛችን ውጪ ከሞላ ጎደል 90% ስራው የተሰራው በክፍለ ከተማ ብቻ ነው። ኢቭን የአዲስ አበባ ከተማ ሼር አነስ ይላል እዚህ ቦታ ላይ ከሐሳብ ከድጋፍ ውጪ ያለው ማለት ነው። ይሄ ሁሉም ክፍለ ከተማ መማር አለበት። በራስ አቅም ህዝብን አስተባብሮ እንዲህ ያለ ስራ መስራት በእጅጉ ያስፈልጋል። ለምን ያልከኝ እንደሆነ እንዳየው ባስኬትቦል፣ እግር ኳስ መጫወቻ፣ ሌላ ኤክሰርሳይዝ መስሪያ ቦታዎች፣ መዝናኛ ቦታዎች፣ ለሰርግ ለአኒቨርሰሪ የሚሆኑ ቦታዎች አሉት። በዚህ አካባቢ ያለ ሰው ይሄ ያለ ጊዮን መሄድ አያስፈልገውም፣ ሸራተን መሄድ አያስፈልገውም፣ ፍሬንድሺፕ መሄድ አያስፈልገውም። በሰፈሩ ሁሉም ነገር አለው ማለት ነው። ስፖርት ኢትዮጵያ ትወዳለች፣ ነገር ግን ጠንካራ ስፖርተኞች ልታፈራ አልቻለችም ተብሎ ይተቻል። ጠንካራ ስፖርተኛ ለማፍራት ከልጅነት ወራታቸው ጀምሮ ስፖርት የሚሰሩበት ነገር ካልፈጠር እንዲሁ በአንድ ቀን በአንድ ጀንበር የሚፈጠር ጉዳይ አይደለም። አሁን በየቦታው ሜዳዎች አሉ፣ ህፃናት ይጫወታሉ። ፊዚካሊም ጠንከር እያሉ ቴክኒክም እያወቁ ሲያድጉ ከነዚህ ሁሉ ሰው ውስጥ ኢትዮጵያን ወክለው አመርቂ ውጤት የሚያመጡ ልጆች ለማፍራት ያግዛልና ኢንቨስትመንቱ ለዛሬም ለነገም ነው። ለትውልድ የሚሆን ስራ ነው። እንግዲህ በወጣንበት ቦታ ሁሉ እንደዚህ አይነት ስራዎች እናያለን። በጥራቱ በሳይዙ ተፈጥሮን ኢምብሬስ ባደረገበት መልክ ስንመለከት በየትኛውም መመዘኛ የትም ዓለም ከምናየው ነገር የሚሻል እንጂ የሚያንስ አይደለም። እጅግ አስደማሚ ስራ ነው። የአካባቢ ሰዎች ይበልጥ እንዲጠብቁት ጽዳቱን፣ ሴኩሪቲውን፣ የተሰሩትን መሰረተ ልማቶች እንዳለ ማስጠበቅ የህዝቡ ኃላፊነት ይሆናል። እኛ ደግሞ አልፎ አልፎ ሲመቸን መተን ከሰፈሩ ነዋሪዎች ጋር የምንዝናናበት እንዲሆን ቆሻሻ የሌለው ሰላም ያለበት ሰዎች ህፃን ቢሆኑ ሴቶች ቢሆኑ አዛውንት ቢሆኑ የማይሰጉበት ቦታ እንዲሆን አደራ ማለት እፈልጋለሁ። የተሰራው ስራ በጣም አሜዚንግ ነው። በጣም ደስ የሚል ስራ ነው። ይሄ ይስፋ ነው እንግዲህ እንደዚህ አይነት ስራዎች በጣም በየቦታው እየበዙ ነው ያሉት። ይሄን እያሰፋን እየተማርን እያሻሻልን አስተናስለን የተሻለ ሀገር አስተናስለን የተሻለ ከተማ እንፈጥራለን። እንደዚህ አይነት ስራ ሰርተው ያለፉ ሀገራት ዋጋ ሳይከፍሉ ሀገር የሰሩ አንድም ሀገር የለም። ከአሜሪካ ጀምሮ ኦል ዘ ዌይ አደገ የሚባል ሀገር ቢኬድ ዋጋ ከፍሎ ትውልድ ዋጋ ከፍሎ ነው ሀገር የሚሰራው እና ሀገር ለመስራት የሚከፈለውን ዋጋ ለልጆቻችን እንደሚደረግ ኢንቨስትመንት እያሰብን በቀና ልቦና ሀገራችንን እንድንሰራ እንድንገነባ አደራ ማለት ፈልጋለሁ። በሁሉም መስክ እየመጣ ያለው ውጤት ተስፋ እንዳለን ያመላክታል። ይሄንን ደግሞ በየአመቱ አጠናክረን በርተን በመስራት የኢትዮጵያን ትንሳኤ እናረጋግጣለን የሚል ሙሉ እምነት አለኝ። ባየሁት በጣም ደስ ብሎኛል። ይህ ነገር እንዲበረታ እንዲቀጥል እመክራለሁ። እጅግ አድርጌ አመሰግናለሁ።
የመሶብ የአንድ ማዕከል አገልግሎት የመንግስትና የአገልግሎት አሰጣጥ ወደ ላቀ ደረጃ የሚያሸጋግር መሆኑን የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የተለያዩ ሀገራት አምባሳደሮች መሶብ የአንድ ማዕከል አገልግሎት መስጫን ጎብኝተዋል። መሶብ የአንድ ማዕከል አገልግሎት መስጫ ማዕከል በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ወደ ስራ መግባቱ ይታወሳል። ማዕከሉ 12 ተቋማትንና ከ41 በላይ አገልግሎትን በአንድ ህንፃ ማግኘት የሚያስችል ነው። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንዲሁም የተለያዩ ሀገራት አምባሳደሮች መሶብ የአንድ ማዕከል አገልግሎት መስጫን ተዘዋውረው ተመልክተዋል። ፕሬዚዳንት ታዬ በዚህ ወቅት እንደገለጹት መንግስታት ለህዝባቸው የተቀላጠፈና የተሳለጠ አገልግሎት የመስጠት ግዴታ ኃላፊነትም አለባቸው። ይህ አዲስ ሁሉን አቀፍ የሆነ በአንድ ቦታ በርካታ አገልግሎት መስጠት የተጀመረው ስራ የኢትዮጵያን የህዝብ አገልግሎት ከፍ የሚያደርግ መሆኑንም ጠቁሟል። የመንግስት ታማኝነት የሚለካው በሚሰጡ አገልግሎት መሆኑን ጠቁሞ ከዋነኛ መመዘኛዎች መካከል አንዱ መሆኑን አመላክቷል። በኢትዮጵያ በመንግስት የአገልግሎት ዙሪያ ያለው ተሞክሮ የሚያኩራራ አለመሆኑን ያወሱት ፕሬዚዳንት ታዬ ማዕከሉ ብልሹ አሰራርን በማስቀረት እንግልትን የሚያስወግድ መሆኑንም ተናግሯል። ማዕከሉ ህዝቡ የሚገባውን አገልግሎት ያገኝ ዘንድ የተገነባ ትልቅ ስራ መሆኑን ጠቅሷል። በተለያዩ ዓለማት ስንመለከት የምንቀናበትን ስራ በሀገራችን ተመልክተነዋል ያሉት ፕሬዚዳንቱ ይህንን ላከናወኑ ምስጋና አቅርበዋል። በራስ ባለሙያዎች በአጭር ጊዜ ወደ ስራ ማስገባትም ትልቅ ምርታ መሆኑን አነስቷል። ማዕከሉ የህዝብ እንግልትን የሚያስወግድ መሆኑን ለማሳወቅም ሰፊ የተግባቦት ስራ መሰራት እንዳለበት አስገንዝበዋል። ሰራዊቱ ከዘመኑ ጋር እየዘመነ ራሱን በትምህርትና ስልጠና እያበቃ ይገኛል ሲሉ የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢታፋ ተናገሩ። የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ኢታፋ በመከላከያ ዋር ኮሌጅ ተገኝተው ለሶስተኛ ባች መደበኛ ተማሪዎች በተቀናጀ ዘመቻ የማጠቃለያ ትምህርት ሰጥቷል። የተቀናጀ ዘመቻ ሁለትና ከሁለት በላይ ያሉ ኃይሎች ተናበውና ተግባብተው በተደራጀ መንገድ ግዳጅን ሲወጡ ነው ብሏል። በሀገራችን ዘመናዊ ሰራዊት ስርዓት ግንባታ አየር ኃይል፣ ምድር ኃይል፣ ባህር ኃይል፣ ሳይበር እነዚህ በጋራ ተቀናጅተው የሀገራችንን ብሔራዊ ጥቅም በማስጠበቅ ረገድ ጉልህ ሚና አላቸው ሲሉም ገልጿል። ሌተናል ጀነራል ሰለሞኒ መከላከያ ሰራዊታችን የሀገር ውስጥና ከውጭ ለሚመጣ ትንኮሳ ለመመከት ከምንጊዜውም በላይ ከዘመኑ ጋር እየዘመነ ራሱን በትምህርትና ስልጠና እያበቃ ይገኛል ነው ያሉት። በመከላከያ ዋር ኮሌጅ የምትማሩ የስትራቴጂክ አመራር ተማሪዎች ትምህርታችሁን ስጨርሱ ብሔራዊ ጥቅም ሊያስጠብቁ የሚችሉ ጦርነትን በሩቅ ማስቀረት የሚችሉ ከተከሰተም በአጭር ጊዜና ጉልበት ድል ማድረግ የሚቻልበትን ወቅቱን የሚጠይቅ ትንተናዎች በመንደፍ መከላከያ ሰራዊታችንን ወደ ላቀ ደረጃ እንደምታደርሱ እተማመናለሁ ሲሉ ተናግሯል። የዋር ኮሌጅ አዛዥ ብርጋዴር ጀነራል ቡልቲ ታደሰ የመከላከያ ዋር ኮሌጅ ተልዕኮና ራዕይ ለማሳካት ከተለያዩ ባለድርሻ አካላት ጋር በትብብርና በቅንጅት እየሰራ መሆኑን ገልጸው እየተመዘገበ ያለ ውጤትም አመርቂ መሆኑን ገልጸዋል። አሜሪካ ኢትዮጵያ የዓለም ንግድ ድርጅትን በአባልነት እንድትቀላቀል ድጋፍ እንደምታደርግ የአሜሪካ የንግድ ጽሕፈት ቤት ተወካይ ኒል ቤክ ገለጹ። ኢትዮጵያ በተሳካ ሁኔታ ከዓለም አቀፍ የግብይት ስርዓት ጋር መዋሃድ የአሜሪካ ፍላጎት ነው ብሏል። የዓለም ባንክ ግሩፕና የዓለም አቀፍ የገንዘብ ድርጅት IMF ዓመታዊ ጸደይ ወቅት ስብሰባ በዋሽንግተን ዲሲ ተካሂዷል። የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ በአሜሪካ የንግድ ጽሕፈት ቤት የዓለም ንግድ ድርጅትና የባለብዙ ወገን ጉዳዮች ረዳት ተወካይ ኒል ቤክ ጋር ተወያይቷል። በውይይቱ ሚኒስትር ዴኤታው ኢትዮጵያ የዓለም ንግድ ድርጅትን በአባልነት ለመቀላቀል እያደረገች ያለውን ከፍተኛ ጥረት አስመልክተው ገለጻ አድርጓል። እንደ አውሮፓውያኑ የዘመን ቀመር በማርች 2026 ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የሚያስፈልጉትን መስፈርቶች ለማሟላት ቁርጠኛ መሆኗን ገልጿል። ኔልቤክ ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን እያከናወነች ያለውን ከፍተኛ ጥረት አድንቀው የዓለም ንግድ ድርጅትን በአባልነት እንድትቀላቀል አሜሪካ ድጋፍ እንደምታደርግ ገልጸዋል። ኢትዮጵያ በተሳካ ሁኔታ ከዓለም አቀፍ የግብይት ስርዓት ጋር መዋሃድ የአሜሪካ ፍላጎት ነው ብሏል። ሁለቱ ወገኖች ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን በምታደርገው ጉዞ ላይ ትብብራቸውን ለመቀጠልና አጋርነታቸውን ለማጠናከር መስማማታቸውን የኢትዮጵያ ዜና አገልግሎት ከገንዘብ ሚኒስቴር ያገኘውን መረጃ አመላክተዋል። ኢትዮጵያ የትምህርት ቤቶችን ደረጃ በማሻሻልና የመምህራን አቅም በመገንባት የትምህርትን ጥራትን ማረጋገጥ የሚያስችል እንቅስቃሴ እያደረገች መሆኑን የትምህርት ሚኒስቴር ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። በ21ኛው ክፍለ ዘመን አፍሪካን ማስተማርና ማብቃት በሚል መሪ ሀሳብ ለ3 ቀናት ሲካሄድ የቆየው ኢኖቬሽን አፍሪካ 2025 ጉባኤ ዛሬ ተጠናቋል። የትምህርት ሚኒስቴር፣ የኢኖቬሽንና ቴክኖሎጂ ሚኒስቴርና የስራና ክህሎት ሚኒስቴር ከአፍሪካ ብሬን ጋር በመተባበር ያዘጋጁት አህጉራዊ ጉባኤ በአፍሪካውያን በትምህርት ኢኖቬሽንና ቴክኖሎጂ፣ በስራ ፈጠራና ስታርትአፕ ሪፎርም፣ አቅም ግንባታና ስትራቴጂካዊ ትብብር መፍጠር በሚችሉባቸው ጉዳዮች ላይ በመምከር ተጠናቋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ በማጠቃለያ መርሃ ግብር ላይ እንዳሉት
ጉባኤው የትምህርት ጥራትን ለማሻሻል በመሰረተ ልማትና መምህራን አቅም ግንባታ ላይ ገንቢ ውይይት የተደረገበት ነው ብሏል። በጉባኤው ላይ የተነሱት ሀሳቦች የመምህራንን አቅም ለመገንባትና የትምህርት ቤቶችን ደረጃ ለማሻሻል ጥቅም ላይ መዋል አለባቸው ብሏል። በአፍሪካ ዘላቂና ጥራት ያለው የልጆች ትምህርት ስርዓት ለመገንባት አቅም ግንባታ፣ ዲጂታል ቴክኖሎጂ ላይ የአጭርና ረጅም ዘመን እቅድ ሊኖር እንደሚገባም ገልጿል። አፍሪካ በተለዋዋጭ ዓለም ውስጥ ያለውን ነባራዊ ሁኔታ በመገንዘብ ከሁኔታዎች ጋር መራመድ ካልቻለች የከፋ ነገር ያጋጥማታል ብሏል። በመሆኑም ዘመኑን የዋጀ ዝግጅት በማድረግ ለቀጣዩ ትውልድ የተመቻቸ አፍሪካን እውን ማድረግ እንደሚገባ ተናግሯል። ትምህርት የሁሉም ነገር ቁልፍ መሆኑን በመግለጽ በመደበኛ ትምህርት ጥራትና ተደራሽነት ላይ በትኩረት መስራት ይገባል ብሏል። ኢትዮጵያ የትምህርት ጥራትን ለማሻሻል በትምህርት መሰረተ ልማትና መምህራን አቅም ግንባታ ተጨባጭ ስራ ጀምራለች ነው ያሉት። አፍሪካውያን ከአጋር ተቋማት ጋር ያላቸው ትብብር መጠናከር ያለበት ቢሆንም ከአህጉሪቱ ብሔራዊ ጥቅም አንጻር መቃኘት አለበት ሲሉም ተናግረዋል። የአዲስ አበባ ከተማ አስተዳደር ምክር ቤት 11 ቢሊዮን 556 ሚሊዮን 999 ሺህ ብር ተጨማሪ በጀት በሙሉ ድምፅ አጸደቀ። ምክር ቤቱ በከተማው እየተከናወኑ ያሉ የልማት ስራዎችን ለመደገፍ የቀረበለትን ተጨማሪ በጀት ያጸደቀ ሲሆን በጀቱ ለመደበኛና ለካፒታል ወጪ ይውላል ተብሏል። ከተማ አስተዳደሩ በበጀት ዓመቱ መጀመሪያ ከ230 ቢሊዮን ብር በላይ በጀት አጽድቆ ስራዎችን ሲሰራ መቆየቱ ተነስቷል። በተያዘ የአዲስ አበባ ከተማ አስተዳደር ምክር ቤት ዛሬ ባካሄደ መደበኛ ጉባኤው የተለያዩ ሹመቶችን አጽድቋል። ምክር ቤቱ 4ኛ ዓመት የሥራ ዘመን 3ኛ መደበኛ ስብሰባውን አካሂዷል። ምክር ቤቱ ባካሄዱ መደበኛ ጉባኤ በአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የቀረቡለትን የሥራ ኃላፊዎች ሹመት አጽድቋል። በዚህ መሠረት ወይዘሮ ቆንጂት ደበላ ኦላ የአዲስ አበባ ከተማ አስተዳደር ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ኃላፊ፣ አቶ አወሌ መሐመድ ኡመር የአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ፣ ወይዘሮ አይሻ መሐመድ አደም የአዲስ አበባ ከተማ ኢንቨስትመንት ኮሚሽን ኮሚሽነር እንዲሁም ኢንጂነር ህይወት ሳሙኤል ጸጋይ የአዲስ አበባ ከተማ አስተዳደር የግንባታና ቁጥጥር ባለስልጣን ዋና ዳይሬክተር በመሆን ተሹመዋል። በአማራ ህዝብ ስም የክልሉን ንጹሐን ዜጎች ህይወት በየጊዜው እየቀጠፈ የሚገኘው የአማራ ጽንፈኛ ቡድን የተማሪዎችንና የመምህራኖችን ህይወት ከመቅጠፍ ባሻገር አዛውንቶችን በንብርክክ እንዲሄዱ በማድረግ በህዝብ ላይ ግፍ ሲያደርስ እንደነበር ይታወቃል። ምንም እንኳን የመንግስትን የሰላም አማራጭ ተቀብለው እጃቸውን የሚሰጡ ቁጥር እየጨመረ ቢመጣም ሽፍታው ቦታ እየቀያየረና በህዝብ ጉያ እየተደበቀ እርስ በርስ ከሚፈጸመው መተላለቅ ባለፈ አሁንም ቁጥራቸው 34 የሆኑ ንጹሐን በፈረስ ሚካኤል ትምህርት ቤት ውስጥ መረሽኑን የሚያስረዳ የተቀረጸ ድምጽ ወጥቷል። እንደ ምንጮች ገለጻ ጽንፈኛው ትምህርትና ትምህርት ነክ አካባቢ ያሉ ሰዎችን አሁንም በግፍ እየረሸነ እንደሆነ ለማወቅ ተችሏል። ራሱን የዳጋ ዳሞት ብርጌድ አዛዥ ብሎ የሚጠራው ዘለቀ ሞላ ምህረቴና ሌላኛው ዝናቡ ልንገረህ የተባለ የጽንፈኛ ቡድን አባል በዚህ ጉዳይ ላይ የተነጋገሩትን ድምጽ እንደሚከተለው ይቀርባል። ደርሰናል እዛ ትምህርት ቤት እና ለመስሎ ወርምጂ ዝጉባቸው በሩ ላይ እሺ ችግር የለውም በቃ እሺ እንዳይመጣችሁ ችግር የለውም ኖርማል ሙሉን ሰው ትምህርት ቤት አስገብተን ሰውን በየተራ እያስወጣኝ እንትን ብናደርግ አይሻልም እዚህ እንጂ ሁለቱም እንደመታ ነው ይሮጥብናል እንዳያመልጣቸው አስተኝተው ያን እንዳያመልጣቸው እሺ ፎቶ ያንሷቸው ጠቅለው ቪዲዮ ያደርጋሉ ቪዲዮ ያንሷቸው መጨረሻ ተመት በኋላ እሺ ተረኛውን ደግሞ በእግረኛ እንዲንቀሳቀስ አደረጉ። ብዙ ሰው አሉ በእግረኛ እንቀሳቀሱ ሆነ ቦታ ላይ ሲደርሱ ሊፈሷቸው ይገርም ሰው እንትን እንዳይላቸው ያድራሻቸው ማጥፋት ምንም አይነት ሰው እንዳያገኛቸው ነው የፈለጉት። ስንት ይሆናል? 34 አካባቢ 33 34 ምልክት አለው ወይስ ሁሉም ነው? ምልክት ስለ ሁሉም ነው እና አይሾተውን በመኪና ነው ላኩ። በጣም አሪፍ እሺ አንደኛ ደረጃውን ብቻ ነው በዛ መልኩ ያለው። እሺ
በሌላ ዜና ከጽንፈኛ ጎን ሆነው ህይወታቸውን አደጋ ላይ መጣል የማይፈልጉ ራሳቸውን ከቡድኑ መነጠልና የሰላም አማራጭ ለመቀበል ዝግጁ መሆናቸውን ተናግረዋል። ጽንፈኛው ምንም ጥቅምና ዓላማ የሌለው የጥፋት ኃይል መሆኑን የቡድኑ አባላት በራሳቸው እያመኑበት እንደመጡም ለማወቅ ተችሏል። አሁንም የተቀረጸ ድምጽ አለ፣ ተከታትለን እንመለስ። እንዴት ነው ያለው? የት ነህ? መቄት ገባ ወይ? ኧረ አልዘለኩም። ባለፈው ቤተሰብ ጋር ሄጄ ነበረ። ከዛ ወዲህ እንኳን አልሄድም። እና የት ናችሁ? እዚሁ በኩል ነኝ። በዳውን ትግል ላይ ተቀላቀላችሁ ወይ? ኧረ ገና ይለይለት እንጂ ዝም ብለን ነው እንዴ? ሰማ አንድ ሚስጥር ላማክርህ ነው። መቼም ካንተ ውጭ ማምነው የለኝም። ምንድን ነው? ደብሮኛል እባክህ። ህይወቴ አደጋ ላይ ነው ያለው። መውጣት እፈልጋለሁ። ኧረ እባክህ ማርያም ተቆየሁ ይበሉኛል። እና ምን ይችላል? አላውቅም። እኔ እንዴት እንደምወጣ አላውቅም። የት ነው ያለው? አሁን ወደ ሰንከታ ነው። በጁር በታች ወደ ደብረ ብርሃን ወይ? አይ በዛም የበለጠ አደጋ ነው። በእግሬ ነው መውጣት የምፈልገው ከነሱ በእግሬ ነው ከነሱ መውጣት የምፈልገው። እዛ አደጋ ነው ያቁኛል። ሚዲያ ምንም ስለምታወቅ እና ወይ ወደዚህ ወደ ላይ ብትሆን ነበር አይደል? ወደ ዲቡት ምናምን ብትሆን ወደ ዲቡት እንደዛ ብትሆን በመኪና ጭናው በተሳርጭናው ተወጣ ነበር። አይ አሁን ይኸውልህ ዝም ብዬ በዚህ በመራቤት ያርጌ ነው ማቋረጥ የፈለኩ። አሁን እንሳሩ አካባቢ ለሚ አካባቢ ነኝ። መንገዱ እንዴት ነው የሚያቆርጠኝ ነው? ለምን ያለው ለሚስር ነው ያለው። ወደ ሰንከታ ያማን ወደ ቀኝ ተጣማ ማለት ወደ ወራይ ነው። ወደ ግራ ተጣጣ። በአማራ ክልል የተስተጓገለውን ትምህርት ትኩረት ሰጥቶ በመስራት ማካካስ እንደሚገባ የክልሉ ትምህርት ቢሮ ገለጸ። ቢሮ ከትምህርት ባለድርሻ አካላት ጋር የ9 ወራት እቅድ አፈጻጸም በደሴ ከተማ እየገመገመ ነው። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በመድረኩ ባስተላለፉት መልእክት በክልሉ ያለው ግጭት በትምህርት ዘርፍ ላይ ጫና ማሳደሩን ገልጿል። በበርካታ አካባቢዎች የመማር ማስተማሩ ስራ ቢኖርም አሁንም በክልሉ ከ4 ሚሊዮን በላይ ተማሪዎች ትምህርታቸውን እየተከታተሉ አለመሆናቸውን ተናግረዋል። ይህም ትውልዱን ወደ ኋላ እንዲቀር እያደረገው ይገኛል ብሏል። ልጆቻችን ተወዳዳሪዎችና ተመራማሪዎች እንዲሆኑ አሁን ብዙ መልፋት ይጠይቃል ያሉት ዶክተር ሙሉነሽ ትምህርታቸውን በመከታተል ላይ ያሉትን ተማሪዎች ውጤታማ እንዲሆኑ ማብቃት ይጠበቃል ማለታቸውን ተገልጿል። የትምህርት ለትውልድ ንቅናቄ በማጠናከር በቀጣይ ዓመት ትምህርት ቤቶችን ለመማር ማስተማር ዝግጁ ማድረግ እንደሚገባም ጠቁሟል። ወደ ትምህርት ቤት ያልመጡ ተማሪዎችን ለማምጣትና ወደ ትምህርታቸው እንዲመለሱ ሁሉም ባለድርሻ አካላት በመተባበር ድርሻቸውን እንዲወጡ አሳስበዋል። የተስተጓጎለውን ትምህርት ትኩረት ሰጥቶ በመስራት ማካካስ እንደሚገባም አመላክተዋል። በአማራ ክልል ዘላቂ ሰላምን በማስፈን የልማት ስራዎችን አጠናክሮ ለማስቀጠል በሚደረገው ጥረት የወጣቶች ሚና የጎላ መሆኑን ተገለጸ። በደብረ ማርቆስ ከተማ ከቴክኒክና ሙያ ተማሪዎች ጋር በዘላቂ ሰላም ግንባታ ዙሪያ የውይይት መድረክ ተካሂዷል። የክልሉ ርዕሰ መስተዳድር ጽሕፈት ቤት የኢኮኖሚ ክላስተር አማካሪ አቶ አስናቀ ይርጉ እንዳሉት ወጣቱ የአገር ተረካቢነት ሚናውን ለመወጣት ለሰላም ዘብ መቆም አለበት ብሏል። በተለይም የክልሉን ሕዝብ አላስፈላጊ ዋጋ እያስከፈሉ ያሉ ኃይሎች ችግሩን በመፍጠር ተማሪዎችን ከትምህርት ገበታ ውጭ ማድረጋቸው ሰብአዊ፣ ማህበራዊና ቁሳዊ እንዲሁም ኢኮኖሚያዊ ውድመት ማድረሳቸውን አስገንዝበዋል። ስለሆነም እነዚህን ኃይሎች በመታገል አሁን የተገኘውን ሰላም ዘላቂ በማድረግ የድርሻቸውን መወጣት እንደሚጠበቅባቸው አመላክተዋል። የደብረ ማርቆስ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ መልካሙ ሽባባው በበኩላቸው ከሁሉም የማህበረሰብ ክፍል ጋር በተደረገ ተደጋጋሚ ውይይት በከተማዋ ሰላም እንዲረጋገጥ አስተዋጽኦ ማበርከቱን ጠቁመዋል። ይህንን ሰላም በማዝለቅም በየአካባቢ የተጀመሩ የመሰረተ ልማት ግንባታ ስራዎች ተጠናክረው እንደሚቀጥሉ አረጋግጧል። ለውጤታማነቱም ወጣቶች ጉልህ ሚናቸውን በማበርከት ለከተማቸው ሰላም ዘብ መሆን እንዳለባቸው አስገንዝበዋል። በከተማዋ በተደረገው ውይይት የተሳተፉ ቴክኒክና ሙያ ተማሪዎችም የመማር ማስተማር ስራው ስኬታማ እንዲሆን ለሰላም የድርሻቸውን እንደሚወጡም ተናግሯል። የጥፋት እጆችና መዘዞቹ በሚል መሪ ሀሳብ በተካሄደው የውይይት መድረክም የቴክኒክና ሙያ ተቋማት ተማሪዎችና የከተማ አስተዳደሩ አመራሮች ተገኝተዋል።
ተደራጅተን የአካባቢያችንን ሰላም ማጽናት መቻላችን የትምህርትና የግብርና ተግባርን ጨምሮ ሌላውም ልማት ሳይስተጓጎል በማስቀጠል ተጠቃሚ አድርጎናል ሲሉ የጎንደር ከተማ ገጠር ቀበሌ ነዋሪዎች ተናገሩ። ህዝቡ በባለቤትነት ስሜት የአካባቢውን ሰላም በማረጋገጥ እያበረከተ ያለው አስተዋጽኦ ለጸጥታ መዋቅሩ ተጨማሪ አቅም መሆኑን የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ገልጿል። በከተማው የሳይና ሳቢያ ገጠር ቀበሌ ነዋሪ አቶ አለሙ ቢያድግልኝ ሰላምን ማጽናትን፣ ልማትን ማስቀጠል የመንግስት ብቻ ኃላፊነት አለመሆን በመገንዘብ ለሰላም አጥብቀን በመስራታችን የአካባቢያችንን የተሟላ ሰላም ማረጋገጥ ችለናል ሲሉ ተናግረዋል። በዚህም ተደራጅተን የአካባቢያችንን ሰላም በማጽናታችን በቀበሌያችን የሚገኘው ትምህርት ቤት ስራ ሳይስተጓጎል ልጆቻችንን ከትምህርት ገበታ እንዳይለዩ ማድረግ ችለናል ነው ያሉት። ጽንፈኛ ቡድን በመንግስትና የህዝብ ተቋማት ንብረቶች ላይ ዘረፋና ውድመት እንዳይፈጽም ባደረገው ጥበቃ የተሟላ የመንግስት አገልግሎት እያገኘ ነው ብሏል። ሌላው አስተያየት ሰጪ አቶ ጓዴ አደራጀው ሰላምና ልማት የማይነጣጠሉ መሆናቸውን በመረዳት የአካባቢያቸውን ሰላም በመጠበቅ የግብርና ስራቸውን በተሟላ መንገድ እያካሄዱ እንደሆነም ገልጸዋል። የአፈር ማዳበሪያ በወቅቱ በመረከብ የመኸር እርሻ ዝግጅት መጀመራቸውን ጠቁሞ በበጋው ወቅት የተፈጥሮ ሀብት ጥበቃ ልማትና የመስኖ ልማት ስራ ማከናወን እንደተቻለም ጠቅሷል። ተደራጅተው ሰላምን ጠብቀው ማጽናት በመቻላቸው በአካባቢያቸው የትምህርት፣ የጤና አገልግሎትና ሌላም የልማት ተግባር ሳይስተጓጎል በመቀጠል ተጠቃሚ እንደሆኑ የተናገሩት ደግሞ አርሶ አደር ፈንታ ገድሉ ናቸው። ጽንፈኛ ቡድን ትምህርት ቤት ተዘግቶ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ ሙከራ ቢያደርግም ተደራጅተን ሰላማችን በመጠበቃችን ልጆቻችን ዛሬ ላይ ትምህርታቸውን ተከታትለው ለዓመቱ ፈተና የተዘጋጁ ናቸው ብሏል። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ አለልኝ አለም በበኩላቸው የከተማውን ዙሪያ የገጠር ቀበሌ ነዋሪዎች በብሎክ በማደራጀት ሰላማቸውን በማረጋገጥ የተጀመሩ ልማቶችን እንዳይስተጓጎሉ ማድረግ እንደተቻለ ገልጸዋል። ህዝቡ ከጸጥታ መዋቅሩ ጋር በመቀናጀት ጽንፈኛ ቡድን በእገታ ወንጀል በሚያሰማራቸው የጥፋት ተላላኪዎች የከተማውን ሰላም ለማደፍረስ ሙከራ ያደረጉትን በመያዝ ለህግ በማቅረብ ጠንካራ የሰላም የማስከበር ስራዎችን ሰርቷል ነው ያሉት። ህዝቡ በባለቤትነት ስሜት የአካባቢው ሰላም ለማረጋገጥ እያበረከተ ያሉን አስተዋጽኦ ለጸጥታ መዋቅሩ ተጨማሪ አቅም በመሆን ተጠናክሮ እንዲቀጥልም መልእክት አስተላልፈዋል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል ባዶ አካባቢ የሚገኘው አዲ ብራኸ ተሃድሶ ማዕከል ጥገና በማድረግ የዲዲአር ትግበራ መጀመሩን ገለጸ። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነርና መከላከያን በመወከል የዲዲአር ፕሮግራሙን የሚያስተባብሩት ብርጋዴር ጀነራል ደርቤ ሞክሪያ በፕሪቶሪያው ስምምነት መሰረት የሰፈነውን ሰላም ለማጠናከር በርካታ ተግባራት እየተከናወነ ነው ብሏል። ከነዚህ መካከል የቀድሞ ታጣቂዎች ትጥቅ በመረከብ በማረጋገጥና በመመዝገብ እንዲሁም የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ወይም ዲዲአር ስራችን ዋናው ነው ብሏል። ኮሚሽኑ በመቀሌና በዕዳጋ ሐሙስ የተሃድሶ ማሰልጠኛ ማዕከላት በተጨማሪ በአድዋ አካባቢ የሚገኘውን የአዲ ብራኸ የተሃድሶ ማሰልጠኛ ማዕከል የዲዲአር ስራችንን በይፋ ጀምረናል ነው ያሉት። ይህ የአዲ ብራኸ ማዕከል ስራ እንዲጀመር ኮሚሽኑ ከመከላከያ ጋር በመነጋገር የመከላከያ መሐንዲስ ዋና መምሪያ በአጭር ጊዜ ውስጥ ጠግኖ በዛሬው ዕለት ለአገልግሎት ዝግጁ እንዲሆን ተደርጓል። ይህ ማዕከል የዲዲአር ስራችንን የበለጠ አጠናክር እንድንቀጥል ከፍተኛ አቅም ፈጥሯል ሲሉም ገልጿል። በማዕከሉ ስራ ማስጀመሪያ መርሃ ግብር ላይ ከተባበሩት መንግስታት ድርጅት ከአፍሪካ ህብረትና ከአጋር ሀገራት ታዛቢዎች ተገኝቷል። ከፖሊስ ጣቢያ እስከ ማዕከል በአንድ ቋት የሚያስተሳስር የሰው ሀብት ልማት አስተዳደር ሶፍትዌር ማበልጸጉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። የአዲስ አበባ ፖሊስ ጠቅላይ መምሪያ ሀገራዊ ሪፎርሙን ወደ ተግባር በመቀየር ፖሊሳዊ አገልግሎቶችን በቴክኖሎጂ በማስደገፍ በርካታ ስራዎችን እየሰራ ይገኛል። ከአዲስ አበባ ከተማ አስተዳደር ኢኖቬሽን ቢሮ ጋር በመተባበር የበለጸጋው ሶፍትዌር 5 ክፍሎች ወይም ሰብ ሲስተምስ ያሉ ሲሆን ከ100 በላይ ሪፖርቶችን የሚይዝ ዘመናዊ የአደጋና መረጃዎችን መተንተን የሚችል በ11ዱም ክፍለ ከተሞች የሚገኘውን የሰው ሀብት አስተዳደሩን በአንድ ቋት ያስተሳስራል ተብሏል። ከዚያ ባሻገር ከቅጥር ጀምሮ እስከ ስንብት የአባላቱን የግል ማህደር ኮምፒውተራይዝድ ያደረገና የሰው ሀብት ልማት አስተዳደር ስራውን የሚያቀላጥፍ የወረቀት ምልልስን የሚያስቀር በአጠቃላይ የሰው ሀብት ስራ አስተዳደርን በቴክኖሎጂ የሚያግዝ ሶፍትዌር የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አራጋውና የተቋሙ ስትራቴጂክ አመራሮች እንዲሁም በስራው ላይ የተሳተፉ ግለሰቦች በተገኙበት አስጀምሯል። በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አራጋው
ባደረጉት ንግግር የአንድ ተቋም ትልቅ ሀብት የሰው ኃይል መሆኑን ጠቁመው መሰለ የቴክኖሎጂ ውጤቶች መጠቀም የአባላቱን የየዕለቱ መረጃን ለመከታተልና ስራን ለማቀላጠፍ ሚናው የማይተካ ነው ሲሉ ገልጸዋል። ሶፍትዌርን በማበልጸግ ሂደት ውስጥ አበርክቶ ከነበራቸው ግለሰቦች መካከል ሲኒየር ሶፍትዌር ዲቨሎፐር ዛማኑኤል አበራ እንደገለጹት ሶፍትዌሩ የተቋሙን አመራርና አባላት ስራ በማቃለል የሚፈለጉ አገልግሎቶችም የትም መሄድ ሳይጠበቅባቸው በስራቸው ላይ ሆነው እንዲያገኙ ሚናው የጎላ መሆኑን ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተክርስቲያናችን የነገረ ማርያም አስተምሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው መደበኛ ጉባኤ በሰፊው ተወያይቶ ለመወሰን በያዘው ቀጠሮ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎችን አስተላልፏል። ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅዱስ ቤተክርስቲያን አስተምህሮ ውጪ በሚዲያው ያስተላለፈውን የስህተት ትምህርት የቤተክርስቲያናችን አባቶች ሊቃውንቱንና መላው ሕዝብ ክርስቲያንን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመመሪያው በኩል አስፈላጊውን ጥብቅ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋም አድርጓል። በዚህ መሰረት ቋሚ ሲኖዶሱ የቋቁማቸው አጣሪ ልኡካን አጠቃላይ የማህበሩን ሁለንተናዊ እንቅስቃሴና በሚዲያው ያስተላለፏቸውን የስህተት ትምህርቶችን በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋር ለቋሚ ሲኖዶሱ እንዲያቀርቡ ተወስኗል። ብፁዕ አቡነ ገብርኤል ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያናችን የነገረ ማርያም አስተምህሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ በአስቸኳይ እንዲቀርብ በጽሁነታቸው ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ወስኗል። ብፁዕ አቡነ ፊልጶስ የደቡብ ኦሞና ዞኖች ሀገረ ስብከት ሊቀ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዚዳንትና ብፁዕ አቡነ ባርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸውን የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንቱ ጉባኤ ከቤተ ክርስቲያኒቱ አስተምህሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ወስኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ የዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ ወስኖ የዕለቱን ጉባኤ በቅዱስነታቸው ጸሎት ቡራኬ ተጠናቀዋል። ዛሬ ከቀኑ 7 ሰዓት ተኩል ከሙከጥሪ ወደ ጂዳ ሲጓዝ የነበረ በተለምዶ አይሱዙ ቅጥቅጥ መለስተኛ የህዝብ ማመላለሻ አውቶቡስ ከለሚ ወደ አዲስ አበባ ሲጓዝ ከነበረ የደረቅ ጭነት ተሽከርካሪ ጋር በመጋጨታቸው ከባድ የትራፊክ አደጋ መድረሱን ተገለጸ። አደጋው የደረሰው በኦሮሚያ ክልል በሰሜን ሸዋ ዞን ዋጫሌ ወረዳ ሙከጥሪ ከተማ አቅራቢያ መቼላ ቀበሌ ቀሌምቶ ላይ ነው። እስከ አሁን የ6 ሰዎች ህይወት አልፏል ተብሏል። ከሟቾች በተጨማሪ 21 ሰዎች ላይ ከባድ እንዲሁም በሌሎች 17 ሰዎች ላይ ቀላል ጉዳት መድረሱ የዞኑ ፖሊስ መምሪያ የትራፊክ ክፍል ኃላፊ ምክትል ኢንስፔክተር ታከለ ቶሌራ ተናግሯል። አደጋው ከባድ በመሆኑ የሟቾች ቁጥር አሁንም ካለው ሊጨምር እንደሚችል ተጠቁሟል። ታላቅ የምስራች! የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97,000 ብር ሲሸጥ የነበረው ወደ 78,000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430,000 ብር ጀምሮ፣ ባለ 2 መኝታ ከ620,000 ብር ጀምሮ፣ ባለ 3 መኝታ ከ750,000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0990 274747 ወይም በ094611 2212 ላይ ይደውሉልን። የዜና በቀጣይ የሚተላለፍላችሁ ከመሃል ሚዲያ ነው። ወደ ዜና አልፋለሁ። የሶማሊያ ፌዴራል መንግስት የታይዋን ፓስፖርት የያዙ ዜጎች ወደ ሀገሪቱ እንዳይገቡ ከለከለም።
የተባበሩት መንግስታት ውሳኔ ቁጥር 2758 ታይዋን የቻይና ግዛት አካል አድርጎ የሚያውቃት ቢሆንም ታይዋን በበኩሏ የሀገርነት እውቅና ለማግኘት ጥረት እያደረገች ትገኛለች። በያዝነው አሊያም በቀጣይ ሳምንት የታይዋን ውጭ ጉዳይ ሚኒስትር ለይፋዊ ጉብኝት ወደ ሶማሌላንድ ሀርጌሳ እንደሚጓዙ ሲጠበቅ፣ ሶማሊያ በበኩሏ ከቻይና ጋር ያላትን ግንኙነት ከፍ በማድረግ ላይ ትገኛለች። ሶማሊያ የታይዋን ፓስፖርት በያዙ ዜጎች ላይ ያሳለፈችው የጉዞ እቀባ በምዕራባውያን በኩል ሊያስከትልባት በተለይም የሰላም ማስከበር ተልዕኮ በመወጣት ላይ ለሚገኘው አምሶም የገንዘብ ድጋፍ ላይ የሚኖረው ተጽዕኖ ከባድ ሊሆን ይችላል ተብሎ ተመላክቷል። የሩሲያ ዩክሬን ጦርነት ለማስቆም የሚደረገው የሰላም ጥረት አሜሪካ በምትፈልገው ፍጥነት ሊሳካ እንደማይችል ሩሲያ ገለጸች። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ግጭቱን በዲፕሎማሲያዊና ፖለቲካዊ መንገድ ለመፍታት ቁርጠኛ መሆናቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። ነገር ግን ጦርነቱ ውስብስብ በመሆኑ የሰላም ጥረቱ የዶናልድ ትራምፕ አስተዳደር በሚፈልገው ፍጥነት ይሰማራል የሚል እምነት እንደሌላት ነው ሞስኮ የገለጸችው። ፕሬዚዳንት ፑቲን ጦርነቱን ለማስቆም ከዩክሬን ጋር በቀጥታ ለመነጋገር ዝግጁ መሆናቸውን ገልጸዋል ያሉት ቃል አቀባዩ፣ ሆኖም ከኪየቭ በኩል የተሰጠ ምላሽ አለመኖሩን ለጋዜጠኞች ተናግሯል። ፔስኮቭ አክለውም አሜሪካ የሰላም ሂደቱ በፍጥነት እንዲቋጭ ፍላጎት እንዳላት እንገነዘባለን፣ ነገር ግን የጦርነቱ መንስኤ እጅግ የተወሳሰበ በመሆኑ በአንድ ጀንበር መቋጨት አዳጋች ነው ማለታቸውን ሮይተርስ ዘግቧል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።